باندي والله طيب هون يمر. بسم الله الرحمن الرحيم. طيب بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم. أما بعد ودي هنا شيء آخر وندي موجه تجيب يلا شوف السلام عليكم السلام ورد الله. السلام عليكم ورحمة الله وبركاته. سلامنا شو عندنا شو الحمد لله إني أقول لهم لنا على كل حال إن شاء الله بالله فكري زارت متاجم جمرو كزنو كذا بستفيد لهذا القناة أديس كوناتشو سبسكرايب ما درجن لايك ما درجن أترسو يعني القناة أصدقوا إندهم لون دي موشاش اللي هاتو تشجعني خير شير أدرجاتشو أصدقوا تهين القناة لالون. طيب قال المصنف رحمه الله تعالى همزة فتحة بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم. أما بعد ودي هنا شو أدمات وشيء أخرى وندي موجهات وشيء بيلا شو بالسلام درس لهين. السلام عليكم ورحمة الله وبركاته. سلامنا شو عندنا شو الحمد لله نجار كلهم عندنا نو إن شاء الله بالله فكر زارت متاجم من جمرو كزنو لذة channel كذا بستفتقن. بسم الله الرحمن الرحيم. طيب بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم. أما بعد ودي هنا شو أدمات وشيء أخرى وندي موجهات وشيء بيلا شو بالسلام درس لهين. السلام عليكم ورحمة الله وبركاته. سلامنا شو عندنا شو الحمد لله نجار كلهم عندنا نو የዛሬው ትምህርታችን የምንጀምረው ከዚህ ነው ኢንሻአላህ ባላህ ፍቃድ። ከዛ በስተፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ላይክ ማድረግን አትርሱ። ይሄን ቻናል አሳድጉት እላለሁ። ለምን ኢንሻአላህ ባላህ ፍቃድ ወደፊት ቃኢደተ ኑራንያን ከጨረስን በኋላ ብዙ እውቀቶች እንማራለን ባላህ ፍቃድ ማለት ነው። እና እንደነገርኳችሁ ለወንድሞቻችን ለእህቶቻችን ይሄን ኸይር ሼር ማድረግን አትርሱት። ይሄን ቻናል አሳድጉት። ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አሳድጉት ማለት ነው። እንዲሁም ደግሞ ጥያቄያችሁና አስተያየታችሁን ኮሜንት ላይ ያስቀምጣችሁልኝ ለኔ ሞራል ይሰጣችሁኝ ይሄን ቅራአት አብረን ይሄን ኸይር አብረን እንጋራና አብረን እንቅራ አላለሁ ኢንሻአላህ። طيب قال المصنف رحمه الله تعالى همزة فتحة طيب همزة فتحة سين سكون أس هكذا من قرأوا عندنا نقرأكواችሁ ባለፈው ትምህርት ላይ አስተውሻለሁ። አሁንም ደግሞ በድጋሚ ደግመዋለሁ ማለት ነው። ለያይተን መቅራት የለብንም። ማንኛውም ፊደል ሐረካ መጥቶ ከበኋላው ደግሞ ለጥቆ ስኩን ሲመጣ ለይተን መቅራት የለብንም። ባንድ ስኩኑንም ሐረካው ጋር ባንድ አያይዘን እናነባዋለን ማለት ነው። ስለዚህ አሁን ይሄን ትምህርት እንዴት ነው የምናነባው? طيب በጣም ገር ነው። ምንም እንትን የሚል የለውም። ቃኢደተ ኑራንያን በደንብ አድርገን ተቀራን ፊደሎቹን ነጥለን ከየት እንደሚመጡ ተቀራን ኢንሻአላህ ቁርአን በደንብ አድርገን እንደምናነብ ምንም ጥርጣሬ የለውም ማለት ነው። እኛ ደግሞ አሁን ላይ በኦንላይን እያስተማርን እንገኛለን። እንደዚሁም ብዙ ወንድሞች የሚያስተምሩ አሉ። ቃኢደተ ኑራንያን ከነ ፊደሏ መውጫቸው ከነ መውጫቸው እያስተማርን እንገኛለን። 28 ወይንም 29 ፊደሎችን ከየት እንደሚመጡ ለማወቅ በዚህ ቻናል ላይም ለቀናል። ያው መጀመሪያ ትምህርት ላይ መለስ ብለን ማየት እንችላለን ማለት ነው። ፊደሎች ከየት እንደሚመጡ እዛ ላይ ተናግረናል። አሁንም ደግሞ በኦንላይን እያስተማርን እንገኛለን። ባለንበትም ቦታ እያስተማርን ነው። በኦንላይን ሆነ በአካልም እንደዚሁ እያስተማርን ነው። ስለዚህ ለእኛ ላይ ለመማር ለፈለገ ለሆነ ሰው ቁርአንም በደንብ አድርጎ በተልቂን በተጅዊድ እንደዚሁም የተጅዊድ ኪታቦችን ለመማር እንደዚሁም የተውሂድ ኪታቦችን ለመማር ለፈለገ ሰው ቁጥራችን አስቀምጥላታለን። በዚህ ደውሎ እኛን ያገኘናል ማለት ነው። طيب 0998
42 54 68 طيب አሁን ወደ ትምህርታችን እንቀጥላለን ማለት ነው قال المصنف رحمه الله تعالى همزة فتحة سين سكون أس أو سين የሚጮህ ባህሪ ያላት ሶፊር ይባላል በአረበኛ በአማርኛ ደግሞ ማጮህ የሚባል ነው ወይንም ደግሞ የሷን ድምጽ ግልጽ አድርጎ የሚቀራ የሆነ ማለት ነው የሷን ድምጽ ግልጽ አድርገን እንቀራለን እንዴት ብለን ኤው አስ ስናነብ አስ እንደነገርኳችሁ ማንኛውም ፊደል ስኩን ሆኖ ሲመጣ ያዝ አድርገን እንደምናነበው ግልጽ ይሆናል ብያለሁ طيب همزة فتحة سين سكون أس همزة كسرة سين سكون إس أس إس همزة ضمة سين سكون أس أس إس أس أيوة ከንፈራችንን ፈታህ ሲሆን አፋችንን ከፈት እናደርገዋለን ከስራ ሲሆን የታችኛው ከንፈራችን ወደ ታች እናደርገዋለን ضمة ሲሆን ሁለቱንም ከንፈራችን ወደፊት ሾል እናደርገዋለን በዚህ ሰዓት ፊደሎቹ በትክክል ይወጣሉ ማለት ነው አስ ይው አስ ኢስ ኡስ ሲን ያዝ እናደርጋታለን የስንን ድምጽ ጮክ እናደርጋታለን ማለት ነው طيب همزة فتحة شين سكون أش همزة كسرة شين سكون إش شين سكون إش سكون يميلون سابنا رجالا أيوه زي رأسه لي عنوان من دمل سكون أيوه زجرا سكون ይሄ ይሳባል سكون ስለሚል ማንኛውም ፊደል ስኩን ብለን ስናነብ ያዝ ስኩኑን ሳብ አድርገን እንቀራለን همزة فتحة شين سكون أش همزة كسرة شين سكون إش أش إش همزة ضمة شين سكون أش أش إش أش شين ደሞ ብዙ ባህሪዎች ያሉት መገለጫዎች ማንኛውም ፊደል ብዙ ባህሪ ያሉት ግን ሽን ደሞ እንደዚሁም ብዙ ባህሪ መገለጫ አለው ከዛ ተብዙ ባህሪ አንደኛው ተፈሺ ይባላል ተፈሺ ብሎ ማለት هو انتشار الريح ማለት ሀዋው መሰራጨት ነው ሀዋው ባፋችን ውስጥ ሽን የሚባለውን ፊደል ስናነብ ሀዋው ይሰራጫል በዛን ሰዓት ሽንን ስንቀራ ያዝ እናደርገዋለን በተለይ ስኩን ሆኖ ሲመጣ ያዝ አድርገን እናነባዋለን ወይንም ደግሞ እንደዚሁ ሸዳ ሆኖ ሲመጣ የሱ ባህሪው መገለጫው ግልጽ ይሆናል በይብለጥ ማለት ነው ስለዚህ ሽንን ስናነብ ያዝ አድርገን እንቀራለን አሽ ኢሽ ኡሽ ኤው طيب ግልጽ ይሆናል አሁን ፊደሎችን ለመለየት ያህል ነው ቁርአን ላይ ስንቀራ ደግሞ በይብለጥ እዛ ላይ ደግሞ በይብለጥ ግልጽ ይሆናል ግልጽ አድርገን እናብራራዋለን በመንችለው አቅም ማለት ነው ኢንሻአላህ ወደፊት طيب همزة فتحة صاد سكون أص همزة كسرة صاد سكون إص همزة ضمة صاد سكون أص أص إص أص أيو صاد የሚባለው ፊደል ይወፍራል እንደገናም ደግሞ ስንቀራ صاد ብለን ቀልቀላ አለው ያንን ቀልቀላውን ግልጽ ማድረግ አለብን ይው እዚህ ጋር ልብ በሉ همزة ضمة صاد سكون أص أيو صاد سكون صاد أيو አለች ቀልቀላዋን መጨረሻ ላይ ያለችውን ቀልቀላ የዲያልን ግልጽ አድርገን እንቀራለን صاد أيو ቀልቀላ ወይት ላይ ነው ብላችሁ ብትጠይቁ صاد የሚባለው ስሙ ሶስት ፊደል ነው ሷ እንደገና አሊፍ እንደገና ዳል አለች መጨረሻ ዳል ስላለች እሷን በቀልቀላ ስለምንቀራት ዳል ደግሞ ምን حروف القلقلة ናት ተቀልቀላ ፊደሎች ጭምርት ናት ስለዚህ እዛ ላይ ስናነብ በግልጽ እናነባዋለን ማለት ነው صاد أو همزة ضمة صاد سكون أص 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 صاد يوفرال የሷር ድምጥ استعلاء አለው የሚወፍር ድምጥ ስላለው እሱን ስንቀራ አፋችን ሞላ ይላል أص أو ድምጡ أص ማንኛውም ፊደል ነው ማለት አፋችን ሞላ የሚለው ለሚወፍሩ ፊደሎች አፋችን ሞላ ይላል የሚወፍሩ ፊደሎች ደግሞ እንደነገርኳችሁ ስንት ናቸው 7 ናቸው ባለፈው ትምህርታችን በመጀመሪያው ትምህርት ላይም እንደዚሁ አደርስ الأول ላይ የሚለው ላይ በይብለጥ ያብራራው ይመስለኛል እንደዛም ደግሞ ከዛም ደግሞ ወደዚህ መጣ ብሎ እያብራራን እየገለጽን ነው የመጣ ነው የሚወፍሩ ፊደሎች ይጠፋችኋል ብዬ አላስብም ስለደጋገምኩት ማለት ነው طيب ስለዚህ 7 ፊደሎች የሚወፍሩ ፊደሎች አሉ እነሱን ስንቀራ አፋችን ሞላ ይላል ለምንድን ነው ሞላ የሚለው
የሚወፍሩ ፊደሎች ውፍረታቸው ከበድ ስለሚል ያንን እናወፍራለን ብለን ስለምናስብ አፋችን ይሄው እሱ ወደ ላይ ያኔ ምላሳችን ወደ ላይ ከፍ የምላሳችን መጨረሻ ወደ ላይ ከፍ ስለሚል አፋችን ሞላ ይላል። ስለዚህ እንቀራ የሚወፍሩ ፊደሎችን በደንብ አድርገን አወፍረን እንቀራለን ማለት ነው። طيب همزة فتحة ضاد سكون همزة كسرة ضاد سكون همزة ضمة ضاد سكون አሁን በተከታታይ እየመጡ ነው የሚወፍሩ ፊደሎች በተከታታይ እዚህ ላይ አሉልን ግማሾቹ ማለት ነው። ጨርሰውም ባይሆኑ ግማሾቹ በተከታታይ የሚወፍሩ ፊደሎች እዚህ ላይ አሉልን። ስለዚህ እነዚህ ፊደሎች ስንቀራ በግልጽ የሚወፍሩት ፊደሎች እያወፈርን እንቀራለን። ዳድ የሚባለው ፊደል መውጫውን በግልጽ ተናግሬያለሁ። አሁን ላይ ስንቀራ በደንብ አድርገን የምላሳችንን ጎኑን ወይም የምላሳችንን ጠርዙን ከጥርሳችን መንጋጋችን ላይ ላይኛው መንጋጋ ላይ አድርገን የምላሳችንን ጠርዙን ላይኛው መንጋጋ ጠጋ አድርገን በትክክል እንቀራዋለን። ምንም ምላሳችንን ወደዛ ወደ ኋላ ታናንሸዋረር ማለት ነው። ወደ ጎን አድርገን እንቀራዋለን። ምላሳችንን ጎኑን ብቻ ጠጋ ነው እንጂ የምናደርገው የምላሳችንን ጫፉን አጠፍ ምናምን አናደርግም። ይሄ ስህተት ነው። ለምን ምላስ አይታጠፍም? ለዳድ ምላስ አይታጠፍም። ብዙዎች ሰዎች ዳድ ስንቀራ ምላስ ይታጠፋል ቢሉ የሚሉ ይሄ አይታጠፍም። ምላሳችን ጎኑ አለ፣ ጠርዙ አለ። ያንን ጠርዙን ወደ ላይኛው መንጋጋችን ጠጋ ነው የምናደርገው ማለት ነው። طيب ይሄ አንድ። ሁለተኛ ደግሞ ዳድ እዚህ ጋር ዳድ እንደምትሉት መጨረሻ ላይ ልክ ሷድ ብዬ ቀልቀላለሁ እንዳልኳችሁ አሁንም ዳድ ስንል ቀልቀላለሁ ስንቀራ በትክክል እንቀራዋለን። ይሄው ሀምዛ ፈትሐ ዳድ ስኩን همزة كسرة ضاد سكون ضاد هكذا ضاد سكون همزة ضمة ضاد سكون استطالة له امتداد الصوت استطالة بلو مالت بعربية هو امتداد الصوت صوت ديمتو مقتت نو ضادين سكرا ديمتاشين قتت تلال ديمتو قتت تلال السابال. طيب ግን ነፈስ የሚባል ነገር ሀዋ የሚባል ነገር ዳድ ወይንም ጉንጭ መንፋት የሚባል ነገር ወይንም ምላሳችን ጫፍ ወደ ውጭ መውጣት የለበትም። ዳድን ስንቀራ ልብ በሉ ነፈስ ሀዋ ዳድ አይወጣውም። ሁለተኛ ጉንጭ አይነፋም። ሶስተኛ ምላስ ጫፍ ወደ ውጭ አይወጣም። ይሄን ልብ በሉ ማለት ነው። طيب همزة فتحة طا سكون طا همزة كسرة طا سكون طا همزة ضمة طا سكون طا عندنا قركواتشو ባለፈው ትምህርታችን እነዚህ ፊደሎች እነዚህ በአንድ ቀለም ያሉት በቅጠልማ ቀለም አኽضር ይሄ ባንድ የምታዩት ከዛ ጂም ለጥቆ ከዛ ዳል ከዛ ጣ እነዚህ ፊደሎች ቀልቀላ ፊደሎች ናቸው ብያችኋለሁ። እነዚህ ፊደሎች ቀልቀላ ፊደሎች ናቸው። ስኩን ሆነው ሲመጡ ስኩናቸውን አንጥረን ነው የምንቀራው። እናነጥራቸዋለን። ማንጠር ማለት ነው። ጠቅ አድርገን መልስ ስለምናደርገው እንጂ አንይዛቸውም። ቀልቀላ ብሎ ማለት ማንጠር ማለት ነው። እናነጥረዋለን፣ አንይዛቸውም። ሌሎች ፊደሎች በተቃራኒ ነው። ሌሎች ፊደሎች ስኩን ሆነው ሲመጡ አሁን እንደቀራሁላችሁ እነዚህ ስንቀራ ያዝ እናደርጋቸዋለን። ነገር ግን ቀልቀላ ፊደሎች የሚባሉት 5 ፊደሎች አሉ። እነዚህን 5ቱን ስንቀራ ቀልቀላውን እናነጥራቸዋለን እንጂ አንይዛቸውም። ጠቅ አድርገን መልስ ስለምናደርገው ይኸው እንደቀራሁላችሁ ኤጦ ኦጦ ቀልቀላ ስለሆነ ሌላውን ፊደል ስንቀራ እንይዘዋለን። ይኸው አስ ኢስ ኡስ አሽ አር አዝ ይኸው አስ አዝ እንደምታዩት ይኸው ሌላውን ፊደል ስኩን ስለሆነ እንይዘዋለን ማለት ነው። ነገር ግን ቀልቀላ ፊደሎችን ስንቀራ አንይዛቸውም። ኤጦ ኦጦ ይሄ ማለት ነው። ቀልቀላ ፊደሎች አሁን ያሳየኋችሁ ቀልቀላ ፊደሎች 4 አሉ። ቀልቀላ ፊደሎች በጠቅላላ ስንት ናቸው? 5 ናቸው። በቁርአን ውስጥ ቀልቀላ ፊደሎች የሚባሉ ስንት ናቸው? 5 ብቻ ናቸው። ሌላ ፊደል የለም። አሁን እዚህ ላይ ስንት አሉልን? 4 አሉልን። ይኸው ባ 1 ጂም 2 ከዛ ዳል 3 ከዛ ጣ 4 የጎደለው ፊደል ማን ነው? ቃፍ
የጎደለው ፊደል ማን ነው? ቃፍ ቃፍ እዚህ ላይ አላመጣውም። ስለዚህ አራቱ ቀልቀላ ፊደሎች ያሉልን ቃፍ ደግሞ እንደዚሁ ስኩን ሆነ ሲመጣ እና አንጥረን የምንቀራው አንይዘውም ማለት ነው። طيب همزة فتحة ضا سكون أض همزة كسرة ضا سكون إض أض إض همزة ضمة يوزقر همزة ضمة ضا سكون أض أيو همزة ضمة ضا سكون أض أض إض أض طيب ضان سنقرأ የመላሳችን ጫፏ ትወጣለች። የመላሳችን ጫፏ ላይኛው ጥርስ ጫፍ ላይ እናደርገዋለን። የሚባለውን ፊደል ስናነብ የመላሳችን ጫፏንና የላይኛው ጥርስ ጫፍ አገናኝተን እንቀራለን። እንዴት ነው? ይኸው ነፈስ የሚባለው አለው። ሀዋ የሚባለው ለቫ ለተቀሩት ፊደሎችም አለ። ኢላ ዷድ የለውም። ሌሎች ፊደሎች ነፈስ ሀዋ አላቸው ማለት ነው። طيب ኢንሻአላህ የዛሬው ትምህርታችን በዚህ ያበቃል። ያው አስተያየትና ጥያቄ ካላችሁ ኮሜንት ላይ አስቀምጡ እላለሁኝ። ኢንሻአላህ ይህን ቅራት ለእናንተም ለኛም አላህ ያገራለን። አቋራጭን አላህ ያዝልናለሁኝ። አላህ ያገራለን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.